ዩናይትድ ስቴትስ አሜሪካ ታሪክ ውስጥ እጅግ አስገራሚና ከፍተኛ የፖለቲካ ማዕበል ያስነሳው ክስተት አደባባዮችን በህዝብ አጥለቅልቋል። ከዋሽንግተን ዲሲ የዋይት ሃውስ ደጃፍ እስከ ኒውዮርክ ታይምስ ስኩዌር፣ ከካሊፎርኒያ ሎስ አንጀለስ አውራ ጎዳናዎች እስከ ትናንሽ የአሜሪካ ከተሞች ድረስ በሚሊዮን የሚቆጠሩ አሜሪካውያን አንድ ወጥ የሆነ መልእክት አንግበው አደባባይ ወጥተዋል። ባነሮቻቸው፣ መፈክሮቻቸውና ጩኸታቸው አንድ ነጠላ ሐረግ ላይ ያተኮረ ነው። ንጉሶች የሉም ወይም በእንግሊዝኛው ኖ ኪንግስ የተቃውሞ ተራ የፖለቲካ ሰልፍ አይደለም። የዶናልድ ትራምፕ አስተዳደር እየወሰዳቸው ያሉትን እርምጃዎች፣ እያስፈጸማቸው ያሉትን ፖሊሲዎችና በህግ አስፈጻሚው አካል ላይ እየገነባ ያለውን ያልተገደበ ስልጣን በመቃወም የተነሳ ሀገራዊ ንቅናቄ ነው። አሜሪካ የተመሰረተችው በአንድ ግለሰብ ፍጹማዊ ስልጣን ሳይሆን በህግ የበላይነት በህዝብ ተወካዮችና በህገ መንግስት ላይ መሆኑን ለማስታወስ የተጠራ ታሪካዊ ንቀት ደወል ሆኗል። የንጉሶች የሉም ንቅናቄ መነሻ ስር መሰረቱ ከአሜሪካ አብዮት ታሪክ ጋር በእጅጉ የተቆራኘ ነው። ከ200 ክፍለ ዘመናት በፊት አሜሪካውያን የእንግሊዙን ንጉስ ጆርጅ ሶስተኛውን አምባገነናዊ አገዛዝ አሽቀንጥረው በመጣል ዲሞክራሲያዊ ሪፐብሊክን ሲመሰረቱ ዋነኛው መርሆች በዚህ ምድር ላይ ህግ እንጂ ንጉስ አይነግስም የሚል ነበር። ዛሬ በ2026 የታሪካዊ መፈክር ዳግም ህያ ሆኖ አደባባይ ለዋለው የትራምፕ አስተዳደር የፕሬዝዳንቱን ስልጣን ተጠቅሞ የአገሪቱን ዲሞክራሲያዊ ተቋማት የፍትህ ስርዓቱንና የህግ አውጪውን አካል ሚዛን እያፋለሰ ነው በሚል ስጋት ነው። ሰልፈኞቹ ፕሬዝዳንቱ ከህግ በላይ እንደሆኑ አድርገው ራሳቸውን እያቀረቡ ነው። ተቋማትን ለግል የፖለቲካ ፍላጎታቸው ማስፈጸሚያነት እየተጠቀሙባቸው ነው። እንዲሁም ህገ መንግስቱን የጣሰ ፍጹማዊ ስልጣን ለመገንባት እየሞከሩ ነው የሚል ጠንካራ ክስ ያቀርባሉ። በመላው ሀገሪቱ የተጠራው ይህ ተቃውሞ ድንገት የተፈጠረ አይደለም። በተከታታይ የተሰጡ አወዛጋቢ ፕሬዝዳንታዊ ትዕዛዞች፣ የፍትህ ሚኒስቴርን ፖለቲካዊ ለማድረግ የተወሰዱ እርምጃዎች ተብሎ በሚታመኑ ተግባራትና አስተዳደሩ በፖለቲካዊ ተቀናቃኞች ላይ የሚወስዳቸው እርምጃዎች የህዝቡን ቁጣ ቀስ በቀስ ሲያቀጣጥሉት ቆይተዋል። ተቃውሞ በዋናነት የተደራጀው በበርካታ የሲቪል ማህበረሰብ ድርጅቶች፣ የሰብአዊ መብት ተሟጋቾች፣ የዲሞክራሲ ጠባቂ ቡድኖችና ተራ ዜጎች ስብጥር ነው። የእነዚህ ሰልፎች ዓላማ አስተዳደሩ ከህገ መንግስታዊ ማዕቀፍ እንዲያወጣ ማስጠንቀቅና አሜሪካውያን ዲሞክራሲያቸውን አሳልፈው እንደማይሰጡ ማሳየት ነው። በዋሽንግተን ዲሲ ላፋይት ፓርክ ከዋይት ሃውስ ጥቂት ሜትሮች ርቀት ላይ የተሰበሰበው እጅግ ግዙፍ ህዝብ ድምፁን ከፍ አድርጎ ሲያሰማ የጸጥታ ኃይሎች በአካባቢው ጥብቅ ጥበቃ ሲያደርጉ ታይተዋል። የብረት አጥሮች ተከልለዋል። በሺዎች የሚቆጠሩ የፖሊስና የብሔራዊ ዘብ አባላት ተሰማርተዋል። ይሁን እንጂ ተቃውሞ በዋና ከተማዋ ብቻ የተወሰነ አልነበረም። በኒውዮርክ ከተማ ታዋቂው ታይምስ ስኩዌር እና በትራምፕ ታወር ዙሪያ የሰው ጎርፍ ፈሷል። በቺካጎ፣ በሲያትል፣ በቦስተንና በፊላደልፊያ የከተማዋን ዋና ዋና ጎዳናዎች የዘጉ ሰላማዊ ሰልፈኞች የአገሪቱን ባንዲራና ዲሞክራሲ አደጋ ላይ ነው የሚሉ ጽሑፎችን ይዘው ታይተዋል። ከዚህ ባለፈ በትናንሽ ከተሞች ሳይቀር ሰዎች በፓርኮችና በከተማ ማዕከላት እየተሰበሰቡ ድምጻቸውን አሰምተዋል። የሚያሳየው የንጉሶች የሉም እንቅስቃሴ የጥቂት የከተማ ሊቃውንት ጉዳይ ብቻ ሳይሆን ሰፊውን የአሜሪካ ማህበረሰብ ያዳረሰ የፖለቲካ ንቃት መሆኑን ነው። ሰልፈኞቹ የተለያየ የፖለቲካ አመለካከት ያላቸው መሆናቸው ሌላው ትኩረት የሚስብ ጉዳይ ነው። ከጽንፈኛ የግራ ዘመም አክቲቪስቶች ጀምሮ እስከ መካከለኛ አቋም ያላቸው ዜጎች አልፎ ተርፎም የትራምፕን አቅጣጫ ያልተቀበሉ የቀድሞ የሪፐብሊካን ፓርቲ ደጋፊዎች ሳይቀሩ በሰልፉ ላይ ተገኝተዋል። በሌላ በኩል ይህን ታላቅ ሀገራዊ ተቃውሞ የትራምፕ አስተዳደርና ደጋፊዎቻቸው የሚመለከቱበት መነጽር ፈጽሞ የተለየ ነው። አስተዳደሩ ይህን ሰልፍ እንደ ዲሞክራሲያዊ መብት አጠቃቀም ሳይሆን የተመረጠውን መንግስት ህጋዊነት ለማዳከምና ሀገሪቱን ለማተራመስ በጽንፈኛ የግራ አክቲቪስቶች የተጠነሰሰ ሴራ አድርጎ ይገልጸዋል። የቀኝ ዘመም ሚዲያዎች በተለይም ፎክስ ኒውስ ተቃውሞውን በሚዘግቡበት ወቅት ትኩረት ያደረጉት በሰልፉ ላይ ሊፈጠሩ የሚችሉ የጸጥታ ስጋቶች፣ የትራፊክ መስተጓጉሎችና ሰልፈኞቹ አክራሪ የፖለቲካ አጀንዳ አላቸው በሚለው ትርክት ላይ ነው። እንደ ዋይት ሃውስ ባለስልጣናት ገለጻ ፕሬዝዳንት ትራምፕ እያደረጉ ያሉት በምርጫ ወቅት ለህዝቡ የገቡትን ቃል መፈጸምና በአስተዳደሩ ውስጥ ስር ሰዶ የቆየውን ጥልቅ መንግስት አጽድቶ ለህዝብ ተጠሪ የሆነ አሰራርን መዘርጋት ነበር። አስተዳደሩ የፕሬዝዳንቱን ስልጣን ማጠናከር ሀገሪቱን ወደ ትክክለኛ አቅጣጫ ለመመለስ አስፈላጊ እርምጃ እንደሆነ አጥብቆ ይከራከራል። የትራምፕ ደጋፊዎች ንጉሶች የሉም የሚለውን መፈክር ባጸፋው ይመልሱታል። እነሱ እንደሚሉት እውነተኛው አምባገነንነት ያለው ያልተመረጡ ቢሮክራቶች፣ የዋናው ጅረት ሚዲያዎችና የሊበራል ልሂቃን ሀገሪቱን ለመቆጣጠር በሚያደርጉት ጥረት ውስጥ እንጂ በፕሬዝዳንቱ እርምጃዎች ውስጥ አይደለም። በዚህም የተነሳ በአንዳንድ ከተሞች የትራምፕ ደጋፊዎች ያጸፋይ ሰልፎችን በማካሄድ የፕሬዝዳንቱን ፖሊሲዎች እንደሚደግፉ አሳይተዋል። የሁኔታ በመላው አሜሪካ ያለውን ጥልቅ የፖለቲካ ጽንፍና መከፋፈል ፍንትው አድርጎ የሚያሳይ ነው። አሜሪካ በሁለት የተቃረኑ እውነታዎች ውስጥ የምትኖር ሀገር መስራለች። አንደኛው ወገን
ሀገሪቱን ወደ አምባገነንነት እየተንሸራተተች ነው ብሎ ሲያምን፣ ሌላኛው ወገን ደግሞ ፕሬዝዳንቱ ሀገሪቱን ከውስጥ ጠላቶች እያዳኑ ነው ብሎ በጽኑ ያምናል። የዚህ ተቃውሞ የፖለቲካና የህግ አንድምታም እጅግ ሰፊ ነው። የአሜሪካ ህገ መንግስት የተዋቀረው ሶስት የመንግስት አካላት ማለትም ህግ አውጪው ወይም ኮንግረሱ፣ ህግ አስፈጻሚው ፕሬዝዳንቱና ህግ ተርጓሚው ፍርድ ቤቶች እርስ በርስ እንዲቆጣጠሩና ሚዛን እንዲጠብቁ አሊያም ቼክ ኤንድ ባላንስ ተደርጎ ነው። ነገር ግን የንጉሶች ያሉን ተቃዋሚዎች እንደሚሉት የሚዛን በአሁኑ ወቅት ክፉኛ ተናግተዋል። የትራምፕ አስተዳደር በኮንግረሱ ላይ ያለውን ተጽዕኖ በማስፋት ወግ አጥባቂ ዳኞችን በየደረጃው በሚገኙ ፍርድ ቤቶች በመሾምና ቁልፍ የሆኑ ገለልተኛ የፌዴራል ተቋማትን በቀጥታ በፕሬዝዳንቱ ቁጥጥር ስር ለማድረግ የሚያስችሉ ህጎችን ተግባራዊ በማድረግ ላይ ይገኛል። ይህ የስልጣን ክምችት የህገ መንግስቱን መሰረታዊ መርህ የሚነድና ፕሬዝዳንቱን ከህግ በላይ የሚያደርግ ነው የሚለው ክርክር የሰልፉ ዋና ሞተር ሆኗል። የሚዲያ ሽፋኑም የዚህ ክፍፍል ጥልቀት በግልጽ ያሳያል። ኤቢሲ ኒውስ፣ ሲኤንኤን እና ሌሎች ዋና ሚዲያዎች የሰልፉን ግዙፍነት፣ የሰልፈኞቹን ሰላማዊነትና የሚያነሷቸውን ህገ መንግስታዊ ስጋቶች በስፋት ዘግበዋል። ታሪካዊ መብታቸውን እየተጠቀሙ ያሉ ዜጎች ዲሞክራሲን ለመታደግ እያደረጉት ርብርብ ተደርጎም ቀርቧል። እነዚህ ሚዲያዎች ከአስተዳደሩ እርምጃዎች ጋር ተያይዞ የሚመነጨውን ስጋት የሚያጠናክሩ የህግ ባለሙያዎችና የታሪክ ምሁራን ትንታኔዎች አቅርበዋል። በሌላ አቅጣጫ ደግሞ ፎክስ ኒውስ እና ተመሳሳይ የቀኝ ዘመም አመለካከት ያላቸው የዜና አውታሮች ተቃውሞውን የተቀነባበረ የግራ ክንፍ ዘመቻ፣ የህግና ስርዓት ስጋት እንዲሁም የፕሬዝዳንቱን የዕለት ተዕለት ስራ ለማስተጓጎል የተደረገ ጥረት አድርገው በስፋት አራግበውታል። ይህ የሚዲያ ዘገባ ልዩነት የአሜሪካ ህዝብ አንድን ሀገራዊ ክስተት በሁለት ፍጹም የተለያዩ መንገዶች እንዲረዳ አድርጎታል። የጸጥታ ሁኔታም ከፍተኛ ጥንቃቄ የተሞላበት ነበር። በሺዎች የሚቆጠሩ ሰልፈኞች ወደ አደባባይ በሚወጡበት ጊዜ ሁከቶች ሊፈጠሩ ይችላሉ የሚል ስጋት በጸጥታ አካላት ዘንድ ነበር። የአካባቢ ፖሊስ አዛዦች፣ የከተማ ከንቲባዎችና የፌዴራል የጸጥታ ተቋማት ተቃውሞ ሰላማዊ በሆነ መንገድ እንዲጠናቀቅ ከፍተኛ ጥረት አድርገዋል። በአንዳንድ ቦታዎች ከጸጥታ ኃይሎች ጋር ጥቃቅን ግጭቶች ቢፈጠሩም በአብዛኛው ግን ሰልፈኞቹ ሰላማዊ ነበሩ። የንጉሶች ያለውም ንቅናቄ አዘጋጆች ከሁከትና ብጥብጥ የጸዳ ሰላማዊ የሲቪል እምቢተኝነትን መርህ እንዲከተሉ ለተከታዮቻቸው ጥብቅ መመሪያ አስተላልፈው ነበር። ድምጻቸውን በብዛትና በሰላማዊ መንገድ ማሰማት አስተዳደሩ ላይ የበለጠ ሞራላዊ ጫና ይፈጥራል ብለው በማመናቸው ነው። ከአሜሪካ ድንበር ባሻገር ይህ ክስተት በዓለም አቀፉ ማህበረሰብ ዘንድ በከፍተኛ ትኩረትም እየተከታተለ ይገኛል። የዓለም ሀገራት መሪዎች፣ የፖለቲካ ተንታኞችና ተራ ዜጎች በዓለም ላይ ታላቅ ዲሞክራሲያዊት ሀገር ተብላ በምጠራው አሜሪካ ውስጥ እየታየ ያለውን የፖለቲካ ትኩሳት በስጋትም በጉጉትም ይመለከታል። አሜሪካ የዲሞክራሲ የሰብአዊ መብትና የህግ የበላይነት ተምሳሌት ሆና መቆየቷ ይታወቃል። ነገር ግን አሁን በውስጧ እየተፈጠረ ያለው ክፍፍልና ንጉሶች የለም የሚለው የህዝብ ጩኸት አሜሪካ የራሷን ዲሞክራሲ መጠበቅ ትችል ይሆን የሚል ዓለም አቀፋዊ ጥያቄ አስነስቷል። አውሮፓውያን ሀገሮች የአሜሪካን የፖለቲካ መረጋጋት ለዓለም አቀፍ ደህንነት ወሳኝ አድርገው ስለሚቆጥሩ የትራምፕ አስተዳደር የሚያራምደው አሜሪካ ቅድሚያ ፖሊሲና የውስጥ ክፍፍሉ የውጭ ግንኙነታን እንዳያዳክሙ ስጋት ገብቷቸዋል። አምባገነን መንግስታት ደግሞ ይህንን የአሜሪካን የውስጥ ትርምስ እንደ መልካም አጋጣሚ በመውሰድ የምዕራባውያን ዲሞክራሲያዊ ስርዓት ድክመት በማጋለጥ ፕሮፓጋንዳ እየተጠቀሙበት ነው። ወደፊት ስንመለከት የዚህ ንጉሶች የሉን ተቃውሞ መጨረሻ ምን ይሆናል የሚለው አብይ ጥያቄ ነው። የንቅናቄ የአንድ ቀን ክስተት ሆኖ ያልፋል ወይስ ቀጣይነት ያለው የፖለቲካ አቅም ፈጥሮ የትራምፕን አስተዳደር እርምጃዎች ይገታል? የፖለቲካ ተንታኞች እንደሚሉት የዚህ ተቃውሞ ስኬት የሚለካው ቡን በማሰባሰብ ብቻ ሳይሆን ይህን የህዝብ ቁጣና ንቃት ወደ ተግባራዊ የፖለቲካ ተሳትፎ በመቀየር ላይ ነው። በመጪዎች ምርጫዎች ህዝቡ ድምፁ እንዲሰጥ ማነሳሳት፣ በህግ አውጪው ምክር ቤት ውስጥ ተጽዕኖ ፈጣሪ የሆኑ ተወካዮችን መምረጥና የህግ ስርዓቱን ተጠቅመው ህገ መንግስታዊ ጥሰቶች በፍርድ ቤት መሞገት የንቅናቄው ቀጣይ እርምጃዎች ይሆናሉ ተብሎም ይጠበቃል። የትራምፕ አስተዳደር በበኩሉ ይህን ተቃውሞ ወደ ጎን በመተው የጀመረውን የፖሊሲ ማስፈጸም ስራ በተጠናከረ መልኩ እንደሚቀጥል ግልጽ ነው። አስተዳደሩ ህዝባዊ ተቃውሞችን ጆሮ ዳባ በማለት የራሱን የፖለቲካ መሰረት በማጠናከርና ተቋማዊ ለውጦችን በማፋጠን ላይ ያተኩራል። ይህ ደግሞ በህዝቡና በመንግስት መካከል ያለውን የጥርጣሬ ግድግዳ ይበልጥ እንዲሰፋ ሊያደርገው ይችላል። አሜሪካ በአሁኑ ወቅት በአስቸጋሪ መስቀለኛ መንገድ ላይ ትገኛለች። በአንድ በኩል ስልጣኑን ለማስፋትና የሀገሪቱን አስተዳደራዊ መዋቅር ለመቀየር ቆርጦ የተነሳ ፕሬዝዳንት፣ በሌላ በኩል ደግሞ ንጉሶች የሉም በማለት ህገ መንግስታዊ ስርዓቱን ለማስከበር አደባባይ የወጣ በሚሊዮን የሚቆጠር ህዝብ። ይህ የኖኪንግ ሰልፍ በአሜሪካ የፖለቲካ ባህል ውስጥ የሲቪል ማህበረሰቡ ያለውን ጉልበት ዳግም ያረጋገጠበት ክስተት ነው። ምንም እንኳን ፖለቲካዊ መከፋፈሉ ከፋፍሎ ቢያሳያቸውም አሜሪካውያን ሀገራቸው ወደምትመራበት አቅጣጫ ላይ ጣልቃ መግባትና ድምጻቸውን የማሰማት መብታቸውን በተግባር አሳይተዋል። በመቶ ሺዎች የሚቆጠሩ ሰዎች ባነሮቻቸውን ከፍ አድርገው የህግ የበላይነትን ሲጠይቁ
ሲጠይቁ ማየት የዲሞክራሲ ህያዊነት ምልክት ነው። ሆኖም የጩኸት በተቋሙ መዋቅር ውስጥ በተቋማዊ መዋቅር ውስጥ ምን ያህል ለውጥ ያመጣል የሚለው የጊዜው ጉዳይ ነው። የታሪክ ምሁራን ይህንን ዘመን ወደፊት ሲያጠኑት የትራምፕ ሁለተኛ የስልጣን ዘመንና አሜሪካውያን ያሳዩት ተቃውሞ የአገሪቱን ህገ መንግስታዊ ጥንካሬ የፈተነበት ወሳኝ ምዕራፍ አድርገው ሊመዘግቡት ይችላሉ። ንጉሳዊ ስልጣንን ፈርተው ህገ መንግስት ያረቀቁት የአሜሪካ መስራች አባቶች ዛሬ በ21ኛው ክፍለ ዘመን ዜጎቻቸው ያንኑ መርህ ለማስጠበቅ ወደ አደባባይ መውጣታቸው የአገሪቱን መሰረታዊ እሴቶች ምንነት ዳግም እንድንመረምር ያደርገናል። ዴሞክራሲ በምርጫ ብቻ የሚያበቃ ሳይሆን የዕለት ተዕለት የህዝብ ንቃትና ተሳትፎ የሚጠይቅ ሂደት መሆኑን ይህ የ2026ቱ ንጉሶች የሉም ተቃውሞ አሳይቶታል። ይህ አገራዊ ንቅናቄ አሜሪካውያን ራሳቸው እንዲጠይቁ ያደረገበት ትልቅ አጋጣሚ ፍሯል። ዲሞክራሲያችን እንዴት እንጠብቀዋለን? የፕሬዝዳንት ስልጣን ወሰን እስከየት ድረስ ነው? በከፍተኛ ሁኔታ በተከፋፈለ ማህበረሰብ ውስጥ እንዴት የጋራ ሀገራዊ መግባባት ላይ መድረስ ይቻላል? እነዚህ ጥያቄዎች በሰልፈኞች መፈክሮች፣ በሚዲያዎች ትንታኔዎችና በፖለቲከኞች ንግግር ውስጥ በስፋት እየተንጸባረቀ ይገኛል። የንጉሶች የሉም ተቃውሞ የአንድ የተወሰነ ፖሊሲ ወይም የግለሰብ ተቃውሞ ብቻ ሳይሆን የአሜሪካን የፖለቲካ ነፍስ የማዳን ትግል አካል ሆኖ በታሪክ መዝገብ ላይ ሰፍሯል። የጎዳና ላይ ጩኸቱ ሲረግብና ሰልፈኞች ወደ ቤታቸው ሲመለሱ እውነተኛው ትግል የሚቀጥለው በፍርድ ቤቶች፣ በኮንግረስ አዳራሾችና በመራጮች የድምፅ መስጫ ሳጥን አጠገብ ይሆናል። የትራምፕ አስተዳደር በዚህ ህዝባዊ ማዕበል ጋር እንዴት እንደሚጋፈጥና የአገሪቱን ዲሞክራሲ ተቋማት ይህን ፈተና እንዴት እንደሚያልፉት መጪዎች ወራትና ዓመታት የሚመልሱት ይሆናል። ሆኖም አንድ ነገር ግን ግልጽ ነው። አሜሪካውያን የህግ የበላይነትን አሳልፈው ለመስጠት ዝግጁ እንዳልሆኑና የሀገሪቱ የንጉሶች ሳይሆን የህዝብ መሆኗን በታላቅ ድምፅ አውጀዋል። ይህ የንጉሶች የሉም ታላቅ ህዝባዊ ንቅናቄ በድንገት ከምንም የተነሳ የተፈጠረ እንዳልሆነ መረዳት እጅግ ወሳኝ ነው። የዚህን ተቃውሞ እውነተኛ ጥልቀት ለመገንዘብ ሰልፈኞቹ አደባባይ እንዲወጡ ያስገድዳቸውና የህገ ፖለቲካ ዳራ ወደ ኋላ መለስ ብሎ ማየት ያስፈልጋል። የንቅናቄው ዋናው ነዳጅ የሆነው የህዝቡን ደህንነት ስሜት ክፉኛ ያናጋው ጉዳይ የትራምፕ አስተዳደር ስልጣን ከያዘ በኋላ በአሜሪካ ጠቅላይ ፍርድ ቤት የታዩት አወዛጋቢ የህግ ትርጓሜዎችና ዳንታዊ ያለመከሰስ መብትን አስመልክቶ የተሰጡት ውሳኔዎች ናቸው። ብዙዎች ሰልፈኞች ባነሮቻቸው ላይ ንጉሶች የሉም ብለው የጻፉት በአጋጣሚ አይደለም። የሀረግ በቀጥታ የሚያመላክተው ፕሬዝዳንቱ በስልጣን ዘመናቸው ለሚወስዳቸው እርምጃዎች ወንጀል ተጠያቂነት ነጻ የሚያደርጋቸውን አደገኛ ህግ ከለላ በመቃወም ነው። አሜሪካውያን ፕሬዝዳንቱ ዜጋ እንጂ ዘውድ የጫነ ንጉስ አይደለም፣ ህግ ከጣሰ እንደማንኛውም ሰው ፍርድ ቤት መቅረብ አለበት የሚል የጸና እምነት አላቸው። ነገር ግን የትራምፕ አስተዳደር የህግ አማካሪዎችና ወግ አጥባቂ ዳኞች የሚያራምዱት ፍጹማዊ የፕሬዝዳንት ስልጣን የሚባለው ጽንሰ ሐሳብ አሜሪካን ወደ አምባገነናዊ ስርዓት እየመራት ነው የሚለው ስጋት በሚሊዮኖች ልብ ውስጥ ሰርዷል። የጠቅላይ ፍርድ ቤቱ አንዳንድ ውሳኔዎች ስጋት እውን የሚያደርጉ ሆነው በመታየታቸው የህግ ምሁራን ሳይቀሩ ጋውናቸውን አውልቀው ከህዝቡ ጋር አደባባይ እንዲወጡ አስገድዷቸዋል። በእነዚህ ታሪካዊ ሰልፎች ላይ ጎልቶ የታየው ሌላው አስገራሚ ገጽታ የትውልዶች ቅብብሎች ነው። በ1960ዎቹ የሲቪል መብቶች ንቅናቄና በቪየትናም ጦርነት ተቃውሞ አደባባይ ወጥቶ የነበሩ አዛውንቶች ዛሬ በ2026 የልጅ ልጆቻቸውን እጅ ይዘው ዲሞክራሲን እንታደግ ሲሉ ታይተዋል። እነዚህ አንጋፋ ታጋዮች ያኔ የተዋጋንለት የነጻነትና የእኩልነት ስርዓት ዛሬ በዓይናችን ስር ሲፈርስ ዝም ብለን ማየት አንችልም ሲሉ በስሜት ይናገራሉ። በሌላ በኩል ደግሞ የጄንዚ በመባል የሚታወቁ ወጣቱ ትውልድ የዚህ ንቅናቄ ጀርባ አጥንት ሆኖ ብቅ ብሏል። የወጣት ትውልድ ፖለቲካን የሚረዳበት መንገድ ፈጽሞ የተለየ ነው። መረጃን በቅጽበት በሚያስተላልፉ እንደ ቲክቶክ፣ ኢንስታግራም እና ኤክስ ባሉ ማህበራዊ ሚዲያዎች በመታገዝ በሚሊዮን የሚቆጠሩ ሰዎችን በጥቂት ቀናት ውስጥ ማደራጀት ችለዋል። ኖ ኪንግስ የሚለው ሃሽታግ በበይነመረብ ዓለም እንደ ሰደድ እሳት ተሰራጭቶ ከዲጂታል ዓለም ወደ እውነተኛ የጎዳና ላይ ትግል ሊቀየር የቻለው የእነዚህ ወጣቶች የቴክኖሎጂ ብቃትና የፖለቲካ ንቃት ነው። የንጉሶች የሉም ተቃውሞ በማህበራዊና ፖለቲካዊ ኢኮኖሚያዊ ገጽታው ቀላል የሚባል አይደለም። በሚሊዮን የሚቆጠሩ ሰራተኞች ስራቸውን አቋርጦ አደባባይ በመውጣታቸው በተወሰኑ ታላላቅ ከተሞች የንግድ እንቅስቃሴዎች ተስተጓጉለዋል። አንዳንድ ግዙፍ የቴክኖሎጂ ኩባንያዎችና ኮርፖሬሽኖች ሰራተኞቻቸው በሰልፉ ላይ እንዲሳተፉ የፈቃድ ቀናትን እስከ መስጠት ደርሰዋል። ደግሞ ተቃውሞ ከተራ ዜጎች አልፎ በኮርፖሬት ዓለምም ውስጥ የራሱ የሆነ ተቀባይነት እያገኘ መምጣቱን ያመላክታል። ይሁን እንጂ ሁኔታ በትራምፕ አስተዳደር ዘንድ ከፍተኛ ቁጣን ቀስቅሷል። አስተዳደሩ እነዚህ ኩባንያዎች የግራ ዘመን ፖለቲካ አራማጆች በማለት የፈረጃቸው ሲሆን የኢኮኖሚ መረጋጋት ለማናጋት ሆን ተብሎ የተጠነሰሰ የኢኮኖሚ አሻጥር ነው ሲልም ይከሳል።
የትራምፕ ጽኑ ደጋፊዎች የሚገኙባቸው የገጠር አካባቢዎችና ቀይ ሪፐብሊካን አብላጫ በሆኑ ግዛቶች ውስጥ ያለው ስሜት ግን ከዚህ ፈጽሞ የተለየ ነው። ለነሱ በከተሞች ውስጥ እየተካሄደ ያለው ተቃውሞ የሀገሪቱን ምርጫ ውጤት ለመቀልበስ የሚደረግ ህገወጥ ጥረት ነው። እኛ የመረጥነው ፕሬዝዳንት ያልተመረጡ የዋና ከተማ ሊቃን ሊያወርዱት አይችሉም የሚለው የደጋፊዎቹ ዋነኛ መከራከሪያ ነው። ትራምፕ አስተዳደር ዋነኛ ዓላማ የፌዴራል መንግስቱ ቢሮክራሲ ማጽዳት፣ ስደተኞችን መቆጣጠርና አሜሪካ እንደገና ታላቅ ማድረግ በመሆኑ እነዚህ ተቃዋሚዎች የሀገሪቱን እድገት የሚጎቱት የውስጥ ጠላቶች ናቸው ብሎ በጽኑ ያምናል። በዚህም የተነሳ በአሜሪካ ማህበረሰብ ውስጥ ያለው ስብራት ከፖለቲካ አልፎ ወደ ቤተሰብ፣ ወደ ጎረቤትና ወደ ስራ ቦታዎች ዘልቋል። አሜሪካውያን እርስ በርስ መነጋገር እስኪያቃታቸው ድረስ በጥርጣሬና በጥልቻ የሚታዩበት ሀገር መሆን አደጋ ተጋርጦባታል። የዚህ ታላቅ ሰልፍ የውጭ ጉዳይና ዓለም አቀፍ ፖለቲካ እንደምታም እንዲሁ በስፋት እየተተነተነ ይገኛል። የአሜሪካ የረዥም ጊዜ አጋራቸው የሆኑት የአውሮፓ ህብረት ሀገራት ጃፓንና ደቡብ ኮሪያ በአሜሪካ ውስጥ እየታየ ያለውን ይህን መከፋፈል በከፍተኛ ስጋት እየተመለከቱ ነው። አሜሪካ በራሷ ውስጥ ፖለቲካ ቀውስ ከተዘፈቀች ዓለም አቀፉን የጸጥታ ስምምነቶች እንደ ኔቶና የንግድ ግንኙነቶች ማን ይጠብቃል የሚለው ጥያቄ የዓለም መሪዎችን እንቅልፍ ነስቷል። የትራምፕ አስተዳደር ቀድሞውንም አሜሪካ ቅድሚያ በሚለው ፖሊሲው ከዓለም አቀፍ ትብብሮች ራሱን እያገለለ ባለበት ወቅት ይህ የውስጥ ትርምስ ሀገሪቱ በዓለም አቀፍ መድረክ ላይ ያላትን ሰሚነትና ተጽዕኖ ፈጣሪነት ክፉኛ እየጎዳው ነው። በተቃራኒው ደግሞ እንደ ሩሲያ፣ ቻይናና ኢራን ያሉ ሀገራት ይህንን የአሜሪካን የውስጥ ቀውስ እንደ ትልቅ የፕሮፓጋንዳ ግብዓትነት እየተጠቀሙበት ነው። የእነዚህ ሀገራት የመንግስት ሚዲያዎች የንጉሶች የሉም ተቃውሞን የፖሊሲ ምላሽ ያለማቋረጥ እያስተላለፉ ነው። የምዕራባውያን ዲሞክራሲ እያበቃለት ነው፣ አሜሪካ የራሷን ዜጎች ማስተዳደር አቅቷታል የሚል ትርክት በመላው ዓለም እየነዙ ይገኛሉ። የትራምፕን ፕሬዝዳንታዊ ስልጣን ማጠናከር ሙከራና የህዝቡን አደባባይ መውጣት በማነጻጸር አምባገነናዊ ስርዓት ከዲሞክራሲ የተሻለ መረጋጋት ያመጣል የሚለውን የራሳቸውን ፖለቲካዊ ፍልስፍና ለማጽደቅ እየሞከሩ ነው። ስለዚህ ይህ ሰልፍ አሜሪካ የውስጥ ፖለቲካ ብቻ ሲሆን ዓለም አቀፉን የዲሞክራሲና የአምባገነንነት ርዕዮተ ዓለም ጦርነቱ ሚዛን የሚቀይር ክስተት ሆኗል። በዚህ ሁሉ ጥንቅጥ ውስጥ ቁልፍ ሚና እየተጫወተ ያለው ሌላው አካል የሀገሪቱ የህግ አስከባሪ ተቋማትና ወታደራዊ መዋቅር ነው። የትራምፕ አስተዳደር የፌዴራል ፖሊስና አስፈላጊ ሆኖ ከተገኘ ወታደሩን በመጠቀም ተቃውሞዎችን ለማፈን ሊጠቀም ይችላል የሚል ከባድ ስጋት በህዝቡ ዘንድ አለ። ነገር ግን የአሜሪካ መከላከያ ሚኒስቴር ፔንታጎን ከፍተኛ የጦር መኮንኖች ወታደሩ ከፖለቲካ ገለልተኛ መሆንና ቃለ መሐላቸውን ለህገ መንግስቱ እንጂ ለአንድ ግለሰብ አለመሆኑን በተዘዋዋሪ እያሳወቁ ይገኛሉ። ይህ የሲቪልና ወታደራዊ ግንኙነት ውጥረት ሁኔታውን ይበልጡ ስብስብና አስፈሪ አድርጎታል። ፖሊስና ብሔራዊ ዘብ በተቃዋሚዎችና በአስተዳደሩ መሃል ገብተው ሚዛን ለመጠበቅ የሚያደርጉት ጥረት በቢላዋ ስለት ላይ እንደመራመድ ይቆጠራል። ታዲያ የዚህ ሁሉ መጨረሻ ምን ሊሆን ይችላል? የኖኪንግ ሰልፈኞች ወደ ቤታቸው ሲመለሱ ትግሉ አበቃ ማለት አይደለም። አዘጋጆቹ ይህን ህዝባዊ ማዕበል ወደ ተቃውሟዊ ትግል ለመቀየር ሰፊ ስትራቴጂ ነድፈዋል። የመጀመሪያ እርምጃ በሚቀጥሉት የአካባቢና የኮንግረስ ምርጫዎች ከፍተኛ የህዝብ ተሳትፎ በማድረግ የትራምፕን አጀንዳ የሚቃወሙ ተወካዮችን ማስመረጥ ነው። ሁለተኛው እርምጃ ደግሞ የሲቪል መብት ተሟጋቾች የህግ ባለሙያዎችን በማሰባሰብ የትራምፕ አስተዳደር የሚያመጣቸውን አወዛጋቢ የፕሬዝዳንት ትዕዛዞች በየደረጃው ባሉ ፍርድ ቤቶች መሞገት ነው። ምንም እንኳን ጠቅላይ ፍርድ ቤቱ ወግ አጥባቂ አብላጫ ቢኖረውም በታችኛው የፌዴራል ፍርድ ቤቶች በኩል አስተዳደሩን ማዘግየትና ማሰናከል ይቻላል ብለው ያምናሉ። ይህ የንጉሶች የሉም ተቃውሞ የዘመናችን የአሜሪካ ትልቁ የህሊና ፈተና ነው። አንዲት ሀገር ህገ መንግስቷ ወረቀት ላይ የሰፈረ ቃል ብቻ ሳይሆን በዜጎቿ ልብ ውስጥ የታተመ ህያው ቃል መሆኑን የምታረጋግጥበት ታሪካዊ አጋጣሚ። አሜሪካውያን በእኛ ላይ ማንም ንጉስ አይነግስም ብለው በአንድ ድምጽ ሲጮሁ እያስተላለፉ ያሉት መልእክት ለአንድ ፕሬዝዳንት ብቻ ሳይሆን ለመጪው ትውልድ ጭምር ነው። ዲሞክራሲ በራሱ ጊዜ የሚቆም ዛፍ አይደለም። ዘወትር የዜጎችን እንክብካቤ ትኩረትና አስፈላጊ ሲሆንም መስዋዕትነት የሚጠይቅ ስርዓት ነው። የ2026ቱ ታላቅ ሰልፍ ይህንን እውነት የሚያሳዝንም በሚያስደስትም መልኩ ለዓለም አሳይቷል። ይህ ርዕዮተ ዓለማዊ ፖለቲካዊና ማህበራዊ ፍልሚያ አሜሪካን ለዘመናት ከምታውቀው መልክ ሊቀይራት ወይም ደግሞ ዲሞክራሲያዊ መሰረቱን ዳግማ አስገንብቶ ይበልጥ ጠንካራ ሊያደርጋት ይችላል። ነገር ግን ይህንን ቀን የዲሞክራሲ ፍጻሜ ጦርነት መጀመሪያ ብሎ እንደሚዘግበው አያጠራጥርም።